ግን ሰብስክራይብ ሰብስክራይብ አድርጉ ሳንላችሁ ሰብስክራይብ ስለምታረጉ እጅግ በጣም ነው የምናመሰግን እያልኩኝ እንግዲህ አንዳንድ ነገር እናወራለን ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ ያው እንግዲህ እኛ ሀገራዊ ጉዳይና ምን አድርገን የያዝነው የነ አብርሽና የነ ሩታ ድራማ እንደቀጠለ ነው ማለት ነው። ስለዚህ እኛም ማሰብ አስተያየት እንሰጥበታለን ማለት ነው። በይዘው እዚህ ጋር ቡና እየጠጣሁኝ ነው፣ ሀሜት እያመውኝ ነው፣ የቲክቶክ ቪዲዮ እየሰራውኝ ነው ማለት ነው። እና ቪዲዮን በሳይለንት አድርጌ ምን እንደምል ምናምን እስማም ግራ ነው የሚያጋባኝ እኮ ይሄ ነገር ማለት ነው። ሰው እንደዛ እያረኩኝ ነው ማለት ነው። እና እንግዲህ የመጣውበት ወደ አጀንዳችን ስንመላለስ እንግዲህ አብርሽ ባይዘዌ ፋሲካ እየደረሰ ነው ጋይስ፣ ፋሲካ እየደረሰ ነው እንግዲህ ኦልሬዲ ፋሲካ 15 ቀን ምናምን ይመስለኛል ባልሳሳት የሚቀረው እንግዲህ ጾማችን ደግሞ በሰላም እንድንፈተው ፈጣሪ በሰላም እንትን ይበልልን። እውነት ለመናገር በሰላም እንጨርሰው ምናምን ነገር ያው ብዙዎቻችን ሀገርም ለመግባት አስበን እንደምታውቁት የቀረንም አለን። ምክንያቱም ዘንድሮ ያለንበት ሁኔታ ያው በዚህ ሚሳኤል ምናምን የሚሉት ነገር አለና በሱ ምክንያት እንግዲህ መንገዶችም ተዘጋግተው ጥሩ ውጤትም አልነበርንም ማለት ነው። እንግዲህ እግዚአብሔር የአመቱ ሰው ይበልልና አመቱን በሰላም እንድናከብር ፈጣሪ ይርዳን እያልኩኝ የዛሬ አመት አብርሽ እንግዲህ በማማቱ እንደተጋቡ ከዚች ከሩታ ጋር እንደተጋቡ ሁላችንም እናውቃለን። ክርስቲያን ናቸው ክርስቲያን አይደሉም ብለን እንግዲህ ተወዘጋግበን ነበር ማለት ነው ሁላችንም። ነገር ግን እንግዲህ ክርስቲያኖች ናቸው። ግን ቢሆንም ደግሞ አንድ ክርስቲያን ደግሞ በማማት አይገባም። ታውቃላችሁ ማማት ማለት እንግዲህ ክርስቲያኖች ስለምታውቁት እኔ ማስረዳት ምንም አይጠበቅብኝም በነገራችን ላይና ለዛ ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ እና እንግዲህ አሁን ደግሞ በድጋሚ ደግሞ ያለው ማማሩ የሌለው ምን የሚባል ነገር አለ እንግዲህ ሲኖራችሁ አይደለም ሁለት ምሽት ስንት ማግባት ትችላላችሁ ማለት ነው። ሶ ላገባ ነው ምናምን ብሎ እንግዲህ እቺ ሄርሜላ የምትባለው ውርጋጥ ቤተሰብ የላት ምናምን ነገር ባይዘውይ ቤተሰብ ቢኖራት ኑሮ እንደዚህ አትሆንም ነበረ። ምክንያቱም ዋይ አለባበሷ ያምር ወይ ምን ያምር ዝም ብላ ዝፍጥ የሆነች ልጅ ነች ማለት ነው። ሶ ስለዚህ እንግዲህ ልጋባ ነው ብሏል ማለት ነው። የዛሬ አመት እንግዲህ ቅመሞችን ባይዘው ተሳትፎበታል እኮ ከዛሬ አመቱ ሰርግ ማለት ነው። ቅመሞች አቤት እኔ እኮ የሚገርመኝ ማለት ነው የቅመሞች ማሽቃበጥ በጣም ነበረ ሲገርመኝ የነበረ። ምክንያቱም እነሱም ባይዘው በጾሙ በልተዋል። ብዙ ክርስቲያኖች የታደሙበት ነው። አንዴ ወርቅ ለሩታ ይላሉ፣ አንዴ ምን ብለው ይሄው ሁሉ ነገር ውሸት ሆኖ ቀረ ማለት ነው። ብራቸውንም ምናቸውንም ምን ያላረጉለት ነገር አለ? እኛ እኮ ማርያምን እኛ እኮ ለራሳችን አልሆንም እንጂ ለሰው እኮ ስንባል በጣም አሽቃባጮች ነን ታውቃላችሁ። ስለዚህም እንደዛ አሽቃብጠው እሱ ሀቢብቲ ድራማ ነው የያዘው ማለት ነው። ስለዚህ ድራማውን አሁን ቀጥሎበታል ማለት ነው። ምክንያቱም እንግዲህ ያው ዩቲዩብ ላይ ታውቃላችሁ ውሸቱም እውነቱም ምኑም ካልተወራ በጣም ከባድ ስለሆነ ስለዚህ እነሱም ቢሆን እንግዲህ ከድራማው እንደቀጠሉ ናቸው ማለት ነው። እኛም እንግዲህ ያለንላችሁ ከመዳም ኩሽና ምንም ማድረግ አይቻልም ማለት ነው። ኩሽና ሆነን ለምን እንትን ይበል ማለት ነው። ለምን ወሬ ያምልጠን ማለት ነው። ስለዚህ እንሄድበታለን እናንተም ሄዱበት ማለት ነው። ቅመሞችዬ በዚሁ አጋጣሚ እኛንም ደግሞ እያበረታታችሁ ነው እናምላችሁ እንዴ የግዴታ ማለት ነው። እኛ ምን አለ መሰላችሁ ከወንድ ጋር ካልመጣን ምናምን እናንተ አታበረታቱንም። ጥያቄ እኔ እናንተን መጠየቅ እፈልጋለሁ። ይቅርታ አድርጉልኝና ማለት ነው። እናንተ ራሱ በጣም እያበዛችሁት ነው። እኛ የመዳም ቅመሞችን እኛ ለሰው ነው እንጂ የምናሽቃብጥ እኛን የሚያበረታታን የለም። ሌሽ ምንድነው ችግራችሁ? እኛን የማታበረታቱን? አዎ እኛን አበረታቱን። እኛ ስንት መከራ አለብን መሰላችሁ? እዚህ ቪዲዮ ስንሰራ መዳም ባይዘዊ ስልክ እንድንዛ አትፈልግም። ስለዚህ እናንተ ደግሞ ከኛ ከጎናችን የመሆን እንትን አለባችሁ፣ ግዴታ አለባችሁ ጋይስ። ቪዲዮዎችን በማየት ሼር በማድረግ ምናምን ያው ባይዘው ሼር አታድርጉ። ምክንያቱም ያው እኛ የምንሰራው ነገር ለእናንተ አያስደስታችሁ። ምክንያቱም ያው ያለንበት ሀገር ታውቃላችሁ ሰው ሀገር ነው ያለ ነው። ባይዘው አይመቸንም ቪዲዮ ምንም ደና ቪዲዮ ካሜራ እየወጣን ራሱ እኛ ቪዲዮ ለመስራት አይመቸንም። ለዛ ነው እና እንግዲህ ላገባ ነው ብሎ ደግሞ መጥቶልናል ማለት ነው። ስለዚህ አያልቅበት መቼም የሱ ነገር አያልቅም። እንግዲህ ያው ይጋቡ በማማቱ ማለት ነው። በአመታቸው ጉዳቸውን ይዘው መጥተውልናል። ስለዚህ እኛም እንግዲህ አለን እናሳለን አይደል?
ምን ጎሎን? እኛም አለን እነ ቆርጦ ቀጥለን እንቆራርጣለን፣ እንቀጣጥላለን አለንላችሁ። ብቻ እናንተ አዳዲስ አጀንዳ አምጡልን ለእኛም ማለት ነው። እና እናንተ ምን ትላላችሁ? እኔ ግን እቺ ሄርሜላ የምትባለው ግለሰብ ማለት ነው ቤተሰብ እንዴት የላትም ጋይስ? በጣም አፈላች። እውነት ማፊያ ሆነች። ማፊያ አይገልጻትም። ወይኔ እኔ ሴትዮ እኮ እስካሁን ተኝታለች። እናንተ እንዴት አሁን ሰው በዚህን ሰዓት የተኛል? ጎበዝ ረፈስማ በጣሪ ትግስት ጠይበሉ። እኔም ግቤን ልጠባ አሁን እናንተ ጋር ትንሽ እየለካወራውኝ ግቤን አጥባለሁ ማለት ነው። ስለዚህ ቻናሌን ሼር፣ ሰብስክራይብ አድርጉ እና እንግዲህ ለሰርጉ ተዘገጃጁ ተብላችኋል። ቅመሞችን አጀንዳ ልነግራችሁ ነው በይዘው ማለት ነው። አጀንዳ ልነግራችሁ ነው እና ያለው ነገር ይሄ ነው። በተረፈ ግን ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላችኋለን። የኔ ማሮች፣ የኔ ምርጦች፣ ምርጦች እንግዲህ ነው የምላችሁ። ሌላ ምንም አልላችሁም። ይሄን ያለው ነገር ማለት ነው እና ያው ሌላ ምን እላችኋለሁ? ምንም አልላችሁም። ጠፍሻና ሁኝላችኋለሁ። ጠፈሽ ሁኛለሁ። ቪዲዮ ይልስራና ግቢ ለጥብ እናንተ ነገር ሰላማችሁ በያላችሁበት ያምራቻ ብዙ ትረፍረፍ ይበደልን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን በሚለው ትይዙታላችሁ። አዎ እነ ቅመማ ቅመሞችዬ አቤት የቡና ያለሽ ሙና ሀሜት ምናምን መስማም ወልድ